قال ربي جل في علاه نبئ عبادي أني أنا الغفور الرحيم ባሪያዎቼን ንገራቸው እኔ እጅግ ወንጀልን ይቅር የምምርና እጅግ አዛኝ እንደሆንኩ ንገራቸው ይላል ሱብሓነሁ ወተዓላ። ተውባ እጅግ ያስፈልገናል። በጣም ወሳኝ የሚያስፈልገን ነገር ቢኖር ተውባ ነው። ለምን? ጧትና ማታ ወንጀላችን ድክመታችን ብዙ ነውና ልባችንን የሚወለውለው የሚያሸበርቅና የሚያሳምረው ነገር ይፈልጋል። እሱም ተውባ ነው። የሰው ልጅ ሁሉ ይሳሳታል። ከስተት ከትላልቅ ወንጀል ስተት የተጠበቁት ነቢያቶች ብቻ ናቸው። ከተሳሳቾች ሁሉ ምርጡ ግን ጥፋቱን ስተቱን አውቆ ወደ አላህ የተመለሰ ሰው ነው። فالعبرة بكمال النهاية لا بنقص البداية ዋናው ቁም ነገር ያለው የኛ ያጀማመራችን ጉድለት ሳይሆን ያፈጻጸማችን የህይወት ፍጻሜያችን ሙሉነት ነው የሚታሰበው። ተውባ አሳሳቢ ነው አይደል? ለዚህ ነው አላህ ገፉር ረሂም የሆነው። من أعظم منه جودا والخلق له عاصون ሰዎች የወነጀሉት ትእዛዙን እየጣሱ ቸርነትና ልገሳው የላቀ ከአላህ የበለጠ ማን አለ ሱብሓነሁ ወተዓላ። አላህ ያየን እየተቆጣጠረን እየጠበቀን ከመሆኑም ጋር እንወነጀላለን ሱብሓነላህ። من ذا الذي دعاه فلم يجبه ለምኖት አላህን ምላሽ ያልሰጠው ማን ነው? من ذا الذي رجاه فقطع رجاءه بالله لا تسفى አድርጎ ሲያበቃ ተስፋውን የቆረጠበት ማን አለ? ማንም የለም። هو الفضل ومنه الفضل الله عز وجل የችሮታ ባለቤት ነው። ቸርነትም ከሱ ነውና سبحانه وتعالى ለጋስና ሰጭ ነው سبحانه وتعالى. بسم الله الرحمن الرحيم الحمد لله رب العالمين الحمد لله غافر الذنب وقابل التوب شديد العقاب وأشهد أن لا إله إلا الله وحده لا شريك له هو الكريم الوهاب وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته. إن شاء الله የበረሱ ላይ እንደተገለጸው ብዙ የምንታወስባቸው አሳሳቢ አንገብጋቢ ከሆኑ ርዕሶች አንዱ የተውበት ጉዳይ ነው። ስለ ተውበት ስንታወስ አንዳንድ ማስተዋል ያለብን ነገሮች አሉ። ሰው መቼም እዚህ ዱንያ ላይ ከመጣ በኋላ ብዙ ነገሮች ይገጥሙታል። ጤንነት እንዳለ ሁሉ መታመምም አለ። ከመኖር ባሻገር ሞትም አለ። አላህ እድሜ ለሰጠው ልጅነቱን አልፎ ከወጣትነት በኋላ ወደ እርጅና ነው የሚሄደው። ماذا بعد الحياة إلا الممات ከህይወት በኋላ ሞት እንጂ ሌላ ምንም የለም። ስለዚህ ይህ ከሆነ ተጨባጫችን አንድ ሌላ ማወቅ ያለብን ነገር አለ። እሱ ምንድነው? إنما مرض القلوب من الذنوب ልብ ልክ ሰውነታችን እንደሚታመመው ሁሉ ልብም ይታመማል። የተለያዩ የተፈጠሩ ነገሮች እንከን እንደሚገጥማቸው ሁሉ ልባችንም የራሱ እንከን ይገጥመዋል። የልብ ዋና እንከንና ችግሩ በሽታው ወንጀል ነው። وأصل العافية أن تتوب ታዲያ አካላችንም ይሁን ልባችን ማንነታችን ሰላማዊ መሆን የሚችለው ሙሉ ጤንነት የሚያገኘው በተውባ ነው። ተውባ وما أدراكم ما التوبة ተውባ ሲባል ምንድነው? እሱ ተውባ የተስፋ በር ነው። ተውባ አላህ የከፈተው የጸጸት በር ነው።
ተውባ ትኩስ እንባ ነው። ተውባ የዕድሜ ልክ ተግባርና ሥራ ነው። ተውባ የእያንዳንዳችን የአላህ ባሪያዎች መጀመሪያም መጨረሻም ምዕራፍ ነው። ተውባ የባርነት የመጀመሪያ እርከን ነው። የሕይወታችንም እንደዚሁም የባርነት መካከለኛውም ይሁን የመጨረሻ እርከን ነው። ተውባ ሁል ጊዜ ያስፈልገናል። ቃለ ረቢ ጀለ ፊ ዑላህ ነቢ ዒባዲ አኒ አነ አልገፉር ረሒም፣ ባሪያዎቼን ንገራቸው እኔ እጅግ ወንጀልን ይቅር የምምርና እጅግ አዛኝ እንደሆንኩ ንገራቸው ይላል ሱብሓነሁ ወተዓላ። ተውባ እጅግ ያስፈልገናል። በጣም ወሳኝ የሚያስፈልገን ነገር ቢኖር ተውባ ነው። ለምን? ጧትና ማታ ወንጀላችን ድክመታችን ብዙ ነውና ልባችንን የሚወለውለው የሚያሸበርቅና የሚያሳምረው ነገር ይፈልጋል። እሱም ተውባ ነው። የሰው ልጅ ሁሉ ይሳሳታል። ከስተት ከትላልቅ ወንጀል ስተት የተጠበቁት ነቢያቶች ብቻ ናቸው። ከተሳሳቾች ሁሉ ምርጡ ግን ጥፋቱን ስተቱን አውቆ ወደ አላህ የተመለሰ ሰው ነው። فالعبرة بكمال النهاية لا بنقص البداية። ዋናው ቁም ነገር ያለው የኛ ያጀማመራችን ጉድለት ሳይሆን ያፈጻጸማችን የህይወት ፍጻሜያችን ሙሉነት ነው የሚታሰበው። ተውባ አሳሳቢ ነው አይደል? ለዚህ ነው አላህ ገፉር ረሒም የሆነው። من أعظم منه جودا والخلق له عاصون። ሰዎች የወነጀሉት ትእዛዙን እየጣሱ ቸርነትና ልገሳው የላቀ ከአላህ የበለጠ ማን አለ? ሱብሓነሁ ወተዓላ። አላህ እያየን እየተቆጣጠረን እየጠበቀን ከመሆኑም ጋር እንወነጅላለን። ሱብሓነላህ። من ذا الذي دعاه فلم يجبه። ለምኖት አላህን ምላሽ ያልሰጠው ማን ነው? من ذا الذي رجاه فقطع رجاءه። በአላህ ላይ ተስፋ አድርጎ ሲያበቃ ተስፋውን የቆረጠበት ማን አለ? ማንም የለም። هو الفضل ومنه الفضل። አላህ عز وجل የችሮታ ባለቤት ነው። ቸርነትም ከሱ ነውና ሱብሓነሁ ወተዓላ ለጋስና ሰጭ ነው ሱብሓነሁ ወተዓላ። ወንጀለኞችን ይቅር ይላል፣ ጠያቂዎችን መልስ ይሰጣል፣ የሚጸጸቱትን የሚጸዱትን ራሳቸውን ከወንጀል የሚያጠሩትን እጅግ ይወዳል ሱብሓነሁ ወተዓላ። ተውባ የሚለው ምንድን ነው? ተውባ ሸርዐን ምንድን ነው? هو ترك الذنب علما بقبحه وندما على فعله وعزما على ألا يعود إليه إذا قدر وتداركا لما يمكن تداركه من الأعمال وأداء لما ضيعه من الفرائض إخلاصا لله ورجاء لثوابه وخوفا من عقابه وأن يكون ذلك قبل الغرغرة وقبل طلوع الشمس من مغربها. توبة مبالو بشريعة درجة من النوسو የአንድን ወንጀል ክፋት አውቆ ወንጀልን እርግፍ አድርጎ መተው ነው። በመስራቱ እጅግ መጸጸትና መቆጨት ነው። ዳግም ወደዛ ወንጀል ላይ መለስ ቆርጦ መወሰን ነው በተቻለው አቅምና መጠን። እንደዚሁም ያጎደላቸው ኸይር ስራዎች ካሉ ያልሰራቸው ያንን ለመስራት ጓግቶ መነሳት ነው። ግዴታን መወጣት ከአላህ ምንዳን በማሰብ ኢኽላሰን ሊላሂ ተባረከ ወተዓላ አላህ ብቻ ተብሎ ቅጣቱን ፈርቶ ይሄም ጣረሞት ላይ ከመግባት በፊትና ፀሐይ ወደ ከምዕራቧ ከመጥለቂያዋ ተመልሳ ከመውጣቷ በፊት ባለው ሰዓት መጸጸት ነው። ተውባ ማለት ባሪያው ወንጀሉን ድክመቱን አውቆ አላህ ፊት መቆም ነው። ሁላችንም ወንጀለኞች ነን። ሁላችንም አጉዳዮች ነን። ልባችንን ሰብረን አካላችንን አንበርክከን ለአላህ ከአላህ ፊት መቆም ነው። ሁኔታችን ምን መሆን አለበት? ጸጸት ሲባል ረቢ ለይሰ ሊ ረቡን ሲዋከ የቅበሉ ተውበቲ፣ ጌታዬ ካንተ ውጪ ጸጸቴን የሚቀበለኝ የለም።
አንተ ይቅር ካላልከኝ ማን ነው ይቅር የሚለኝ በሚል ስሜት መሆን አለበት አንተ ካላዘንክልኝ ማን ነው የሚያዝንልኝ በሚል ስሜት መሆን አለበት ለምንድነው የምንተውበተው ምንድነው ወንጀላችን ምንድነው ጥፋታችን ከተባለ ተውበት የምናደርገው አላህ Subhanahu Wa Ta'ala እያንዳንዳችንን ስላዘዘን ነው قال ربي جل في علاه وتوبوا إلى الله جميعا أيها المؤمنون لعلكم تفلحون እናንተ ያመናችሁ ሰዎች ሆይ ለስኬት ትበቁ ዘንድ ሁላችሁም ወደ አላህ ተጸጸቱ ተመለሱ ይለናል ወደ ጸጸት ሲጠራን አላህ ወንጀለኞች የሚል ባህሪ አይደለም የገለጸው እዚህ አያ ላይ እናንተ አመፀኞች አይደለም ያለው وصفنا بالإيمان እናንተ የኢማን ሰዎች ሙእሚኖች በአላህ የምታምኑ በመጨረሻው ቀን የምታምኑ የአላህና የመልእክተኛው ሰለላሁ ዐለይሂ ወሰለም መመሪያ በአግባቡ ተረታችሁ ተገንዘባችሁ የምታምኑ ሰዎች ሆይ ያመናችሁ ሰዎች ሆይ ሁላችሁም ወደ አላህ ተመለሱ ለስኬት ትበቁ ዘንድ ይላል አላህ Subhanahu Wa Ta'ala የተውበቱ በር ክፍት ነውና ጥሪውና ግብዣው የላቀ ነው قال الله وأنيبوا إلى ربكم وأسلموا له ودقيتاتشو تتصصتوا لسم اجسطوا من قبل أن يأتيكم العذاب ثم لا تنصرون قطعت متو ما تردبت درجة عليك مدرساتشو بفيت كوده إلى الله تملسوا الإجل السسطيلا وقال تعالى وهو الذي يقبل التوبة عن عباده ويعفو عن السيئات ارسمالة الله عز وجل يباري وجهن صصت يميقبلنا ያጠፉትን ጥፋት ይቅር ብሎ የሚያልፍ ጌታ ነው Subhanahu Wa Ta'ala وقال تعالى ومن يعمل سوءا أو يظلم نفسه ثم يستغفر الله يجد الله غفورا رحيما كفو سران يسرى ويم راسون بوانجل يبدل كشرك جمرو بالو بدعة بمسرات يا الله اني ملكتنيا من ملا بمتاس تلالكم يهون ملستنيا وانجل بمسرات بهون راسون يبدل كزيان ملا ثم يستغفر الله الله مهرتك يطيق يجد الله غفورا رحيما الله Subhanahu Wa Ta'ala ይቅር ባይና አዛኝ ሆኖ ያገኘዋል ይላል ተውት ሌላ ይቅርና حتى نصاراዎች ምንድነው ያለው الله Subhanahu Wa Ta'ala لقد كفر الذين قالوا إن الله ثالث ثلاثة وما من إله إلا إله واحد وإن لم ينتهوا عما يقولون لا يمسن الذين كفروا منهم عذاب أليم فالزمن جلت قدرته أفلا يتوبون إلى الله ويستغفرونه والله غفور رحيم من الله Subhanahu Wa Ta'ala النزيا الله Subhanahu Wa Ta'ala ከሶስተኛ ጌታ ነው ብለው ሶስቱ ስላሴ ብለው የሚያምኑ ሰዎች በእርግጥም ካዱ አለ ከአላህ ውጪ ብቸኛ አምልኮት የሚገባው ጌታ ማንም የለም እነሱ ከሚሉት ነገር እንዲህ ብለው ከሚያምኑት ነገር የማይቆጠቡ ከሆነ ከነሱ መሃል ከሃዲያን አሳማሚ ቅጣት ይቀምሳቻይ ያገኛሉ ይነካቻል ካለ በኋላ ምን አለ أفلا يتوبون إلى الله ويستغفرونه ወደ አላህ ለመሆኑ አይመለሱምን አይጸጸቱምን ተውበት ቢያደርጉ አይሻላቸው አላህ ገፉር ረሂም ሆኖ ይያለ ይላል ሌሎችንም እንደዚሁ ተስፋ እንዳንቆርጥም ጥሪ አድርጓል Subhanahu Wa Ta'ala إذا نتوب لأن ميزاننا سينصب أمام عينينا يوم القيامة توبت يسفلقن لمن دون تاقلاتشو عباد الله نجا يزاري يسرانو سرا ميزان من لكابت في اللفتاتشن يتعدى يوم القيامة ሁላችንም ስራችን ከዛ መልካም ስራችን የመልካም ስራችን ይዘትና ሁኔታ አንደኛው ሚዛን ላይ ይቀመጣል ሌላው ወንጀሉ ደግሞ በሌላኛው የሚዛን ክንፍ ላይ ይቀመጣል ولا ترجح الحسنات حسنات ሚዛን የሚደፋው መቼ ነው ግልጽ በሆነ ንጹህ ተውበት እንጂ በሌላ አይደለም ተውበት ምናደርገው ያ ዒባድ አላህ ለምንድነው ከተባለ አላህ ተውበት የሚያደርጉ ሰዎችን ስለሚወድ ነው إن الله يحب التوابين ويحب المتطهرين الله سبحانه وتعالى ተጸጻቾችን አብዝተው የሚጸጸቱ ባሪያዎችን ይወዳል Subhanahu Wa Ta'ala التائبين للمال التوابين ደጋግመው ተውበት የሚያደርጉትን ወደ አላህ ከመመለስ የማይታክቱ የማይሰለቹትን ሰዎች አላህ ይወዳቸዋል የአላህ ውዴታን ማይናፍቅና ማይፈልግ ማን አለ ከኛ መሃል የሁላችንም ለፋት ያማኝ ማለት ነው
የሙስሊሙ ያማኙ ልፋትና ትጋት ጥረቱ ሁሉ የአላህን ውዴታ ማግኘት ነው። ታዲያ ይህን ውዴታ ለማረጋገጥ ምን ያስፈልጋል? ተውበትን ማብዛት ያስፈልጋል። እንደዚሁም ወዩሒቡል ሙተጣሂሪን ራሳቸውን የሚያጠሩ ሰዎችንም አላህ ዐዘ ወጀል ይወዳል። ልባቸውን ከሽርክ፣ ልባቸውን ከምቀኝነት፣ ልባቸውን መጥፎ ከሆኑ የልብ በሽታዎች የሚያጸዱ፣ አካላቸውን ደግሞ ከቢድዓ የሚያጸዱ፣ ክፉ ከሆነ ተግባራት የሚያጸዱ፣ መላ የሰውነት አካላቸውን፣ ልብሳቸውን እንደዚሁም ደግሞ ከነጃሳ ከሆነ ነገር አካላቸውንና ልብሳቸውን የሚያጸዱትን አላህ ሱብሓነሁ ወተዓላ ይወዳልና ለዚህ ነው ተውበት የሚያስፈልገን። ተውበት የሚያስፈልገን ለምንድን ነው ከተባለ አላህ እንዲደሰት ነው። መላእክቶችም እስትግፋር እንዲያደርጉልን ነው። ሸይጣን እንዲበግንና እርር እንዲል ነው። ወንድሞቻችን ደስ እንዲላቸው ጠላትን ለማንበርከክና ለማሸነፍ ሲባል ነው። መዝገባችን የጠራ የነጻ እንዲሆን ነው። ደረጃችን ከፍ እንዲል ነው ተውበት የሚያስፈልገን። ተውበት የሚያስፈልገን ቀብራችን መሞታችን አይቀርምና ቀብራችን ይሰፋልን ዘንድ ነው። ደረጃችንም አላህ ዘንድ ከፍ ይል ዘንድ ነው። ተውበት የሚያስፈልገን ለምንድን ነው ከተባለ لأن الله يقول ومن لم يتب فأولئك هم الظالمون የማይጸጸቱ ሰዎች እነርሱ በእርግጥ በደለኞች ናቸው ይላል አላህ። ከበደለኝነት ለመውጣት ነው ተውበት የምናደርግ። عبد من عباد الله كالله ባሪያዎች አንደኛው አላህን ስብሓንሁ ወተዓላ 40 ዓመት ታዘዘ። وعصاه 40 ዓመት በአላህ ላይ አመፀ። ከዛ አንድ ጊዜ ይላሉ ፊቱን በመስታወት አስተዋለ። ሲያየው እድሜው ገፍቷል፣ ጸጉሩ ሸብቷል። فقال እንዲህ አለ يا ربي أطعتك 40 وعصيتك 40 ዓመት ታዘዝኩ፣ 40 ዓመት ባንተ ላይ አመፅኩኝ፣ ትእዛዝህን ጣስኩኝ። فهل إذا جئتك قبلتني ለመሆኑ ወደ አንተ ብመጣ ተጸጽቼ ትቀበለኝ ይሆን አለ። አንድ ተጣሪ ሲጣራ ሰማሉ። أطعتنا فقربناك ታዘዝከን አቀረብንህ፣ وعصيتنا فأمهلناك ወንጀል ካጠፋህ ጊዜ ሰጠንህ፣ وإن رجعت إلينا قبلناك አዎ እሺ ብለህ ብትመለስ ወደኛ እንቀበልሃለን፣ ችግር የለብንም አለ። አላሁ አክበር። ما أحلم الله بنا وما أرحمه بنا እንዴት ነው የአላህ እዝነት በእኛ ላይ ያለው እዝነት። የኛ አመፀኝነትና ድርቅና ደግሞ ተቃራኒ ነው። ሱብሓነላህ። አላህ ረሕመቱ ሰፊ ነው፣ እዝነቱ ወደር የለውም። እንዲህም ሆኖ ከቀጣን ጥፋታችን ምን ያክል እንደሆነ አስቡት እስቲ ያ ዒባደላህ። ሰፊ እዝነት ያለው ጌታ፣ የጠለቀ እዝነት ያለው ጌታ ጨክኖብን ተቆጥቶብን ከቀጣን ክፉ ነን ማለት ነው። ክፋታችን ወደር የለውም ማለት ነው። ጥፋታችን በጣም በዝቷል፣ ልክ አልፏል ማለት ነው። ወኢላ አላህ ስብሓንሁ ወተዓላ እሱ ዘንድ ያሰፈረው መዝገብ ላይ ኢነ ረሕመቲ ገለበት ገضቢ ብሎ አስፍሯል። እዝነቴ ቁጣዬን አሸንፏል፣ ከቁጣዬ ላይ እዝነቴ አይሏል ብሏል ስብሓንሁ ወተዓላ። ለመሆኑ የአንዷ ሴትዮ ተውበት ታሪክ ደርሶናል አይደል? እስቲ አብረን እናውሳው። هل أتاك خبر تلك المرأة المؤمنة ያቺ አማኟ ሴት ዝሙት ፈጸመች። ለተወሰኑ ሰከንዳትና ደቂቃዎች አላህ ይከታተለኛል የሚለውን የተወሰነ ዘነጋችና ወንጀል ውስጥ ገባች፣ ዝሙት ፈጸመች። ዝሙት እንደሚታወቀው አላህ ይጠብቀንና ከከባድ ወንጀል ነው፣ ከባኢር الذنوب ነው አይደል? ወንጀል ከፈጸመች ዝሙት ከፈጸመች በኋላ ምንድነው ያደረገችው? لكن حرارة الإيمان የኢማኑ ሙቀትና ግለት ለአላህ ያላት ፍርሃት እረፍት ነስቷት ነበረ፣ እንቅልፍ አሳጥቷት ነበረ፣ መረጋጋት አልቻለችም። እንዲህም አለች عصيت ربي وهو يراني كيف لا ألقاه وقد نهاني كيف ألقاه وقد نهاني ጌታዬ እያየኝ ወንጀል ፈጽሜያለሁ፣ የከለከለኝን ነገር ሰርቼና ተግብሬ ነገ ከሱ ጋር እንዴት ነው የምገናኘው? አላህ ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ፣ ዝሙትን አትቅረቡ በጣም ጸያፍና መንገድነቱም የከፋ ነው ብሎ እያለ ልቧ ውስጥ የዚህ ወንጀል ትኩሳት እያንገበገባት እያቃጠላት ቆየች።
ነገር ግን ብዙ መቆየት አልፈለገችም ዱንያ ላይ እርምጃ ተወስዶላት አኺራ ላይ ነፃ መሆን ስለምትፈልግ መታ ነብያችንን ሰለላሁ ዐለይሂ ወሰለም ያ ረሱላህ አጥፍቻለሁና አጽዱኝ አለቻቸው አጥሩኝ ቆሽሻለሁ አለቻቸው ነብያችን ሰለላሁ ዐለይሂ ወሰለም ፊት ሊሰጧት አልፈለጉም ወደ ቀኝም ዞሩ ወደ ግራም ዞሩ አልተወቻቸውም አሁንም ያ ረሱላህ አለቻቸው ለምንድነው የሚመልሱኝ ለምንድነው የሚሉኝ ማዕዘን ተመልሰና ወይም ገና ነው ብለው እሱን ችላ እንዳሉት ችላ ሊሉኝ ይፈልጋሉ እኔ እኮ ዝሙት ፈጽሜ ጸንሻለሁ አለች ነብያችን ሰለላሁ ዐለይሂ ወሰለም እንደነ ያሏት እሺ ሂጂና ከወለድሽ በኋላ ተመለሽ አሏት ረሱል ዐለይሂ ሰላቱ ወሰላም ሱብሃንአላህ እዩ ተመለሽ አሏት 9 ወር ቆየች ወይም አንድ ሴት ምጸነሳውን ያክል ቆየችና ተመልሳ መጣች ከ9 ወር በኋላ በዛው መጥፋት በዛው መቅረት ትችላለች አሳዳው ይዟትም ረሱል ዐለይሂ ሰላቱ ወሰላም ተመለሽ በኋላ ባት ተመልሳ መጣች ያ ረሱላህ አለች እኔ ወልጃለሁ አጽዱኝ ቆሽሻለሁና አለች ምንድነው ያላት ረሱል ዐለይሂ ሰላቱ ወሰላም ሂጂ አሁንም ልጅሽን አጥቢና ጡት በሚጥልበት ሰዓት በሚያቆምበት ሰዓት ተመለሰሽ ነው ያሏት 2 ዓመት ሙሉ ማለት ነው ቆየች አሁንም ወንጀሉ ያንገበገባት እየኖረች ነበር ልክ ልጇ ጡት ማጥባት በሚቆምበት ሰዓት ከ2 ዓመት በኋላ ተመልሳ መጣች የሆነ ምግብ በእጇ ሲዛው ማለት ነው ቂጣ ነገር وقالت قد فطمته يا رسول الله በቃ ጡት ጥሏል አብቅቷል አሁን ያው ማረጋገጫ ምግብ መብላት ጀምሯል ብላለቻቸው ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም ምን አደረጉ ይህን ህፃን ልጅ ለአንድ ሰሃቢ ሰጡ አሳድግ ብለው ማን ነው ይቀበለኝ ብለው ከዛ በኋላ ጉድጓድ ተቆፈረና ተቀጥቅጣ እንድትገደል ተወሰነ ባለትዳር ስለነበረች ማለት ነው خالد بن الوليد عليه رضوان الله መጡና ምን አደረጉ ራሷን ጭንቅላት ድንጋይ ያዙና ራሷን መቷት ከዛ በኋላ ደሟ ተፈናጠረና ረጫቸው خالد بن الوليد ሲሰድባት ነብያችን ሰለላሁ ዐለይሂ ወሰለም ሰሙና فقال مهلا يا خالد ሆይ ተረጋጋ አሉ ነብያችን ሰለላሁ ዐለይሂ ወሰለም والذي نفسي بيده نفسي بيجو بهونو جيتا بالله من الله يا الله ملكتنيا لقد تابت توبة لو وزعت على أهل المدينة لكفتهم تي صحابية تي سيتيو يا درجتشو يتوبة عن تنكاري تاك الله نالو يا الله ملكتنيا عليه الصلاة والسلام الساعة درجتشو توبة لمدينة سويت بكفافل لمنافقوش تبلوال لما وسي أبراروت منالو لمنافقوش مالتنا ويم دمو مدينة وصل ميقنيو ወንጀለኞች ቢከፋፈል የሷ የተውበቷ ጥንካሬ ለብዙ ሰው መዳረስ የሚችል ነው ክብር የሌላት ሴት እንዳትመስልህ ይልቁንስ የተከበረች የተውበቷ ጥንካሬ እዚህ ደረጃ ላይ የደረስ ነው طهرني ነው ያለቻቸው አጽሉኝ ምክንያቱም ዱንያ ላይ የዱንያ እርምጃ የተወሰደበት ሰው አኺራ ላይ አይቀጣም እውነተኛ የአላህ ባሪያዎች እንደዚህ ናቸው ያ ዒባደላህ እስቲ ከራሳችን ጋር ቆም ብለን እቺን ሴትዮ እናነጻጽር ሴት ናት ረዲየላሁ ዐንሃ ወአርዳሃ ወንጀልን ሰርታ ተደብቃ በሷና በአላህ መካከል ብቻ መብቃቃት ትችል ነበር ላ ማረጋገጥ ትፈልጋለች ዛሬ ዱንያ ላይ እርምጃውን ወስዳ አኺራ ላይ መቀጣት አትፈልግም ረዲየላሁ ዐንሃ ወአርዳሃ ዱንያ ላይ እርምጃ የተወሰደባቸው ሰዎች አኺራ ላይ አይወሰድባቸው ተውበታቸውን ያሳመሩንም አላህ ይቅር ይላል ነገር ግን በዛ መብቃቃት አላስቻላትም ረዲየላሁ ዐንሃ ወአርዳሃ ዛሬ እስቲ ራሳችንን ቆም ብለን እንይ ስንት አይነት ወንጀል ነው የምንፈጽመው ስንት አይነት ወንጀል ነው የምንሰራው ተውበታችን ምን ያክል ነው አኺራ ላይ አላህ እንደሚምረን ተማምነን ነው ጀነት እንደምንገባ ያስተማመነን ነገር አለ ሰሃበቱ ረሱልላህ ሰለላሁ ዐለይሂ ወአሊሂ ወሰለም ጀነት እንኳን ተመስከውላቸው ተማምነው አይቀመጡም ነበር ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ወአርዳህ ጀነት ከተመሰከረላቸው በዝርዝር በአንድ ወጥ ስማቸው ተጠቅሶ ጀነት ከተዘረዘረላቸው ሰሃባዎች መካከል ሁለተኛውን ደረጃ ቁጥር 2 ላይ ማን ናቸው ዑመር ኢብኑ ኸጣብ ናቸው ረዲየላሁ ዐንሁ ወአርዳ ከመሆኑም ጋር እናት ባልወለደችኝ ነበር ሰው ሁሉ
ጀነት ይገባል አንድ ሰው ብቻ ሲቀር ቢባል ያ ሰው እኔ ነኝ ብዬ አምን እገምት ነበር ይላል። ቃል ተገብቶላቸው ቃሉ ላይ ጥርጣሬ ኖራቸው አይደለም፣ ስለ ድክመታቸው ስለሚያውቁ ነው። ራሳቸው ደካማ ነን ብለው ስለሚያምኑ አይተማመኑም፣ ያስፈራቸዋል ነገሩ ሁሉ። አዎ የነቢዩ ዓለይሂ ሰላቱ ሰላም ንግግር ጥርጣሬ የለውም። ነገር ግን ብንቀየርስ ብለው አስበው ነው፣ ወንጀል ብንፈጽምስ ብለው ነው። ዛሬ እኛ በቀጥታም ይሁን በተዘዋዋሪ ስንወቀስና ስንመከር አንፈልግም። ራሳችንን ንጹህ እናደርጋለን። ምኑ ነው ንጻታችን? የቱ ጋር ነው ጥራታችን? የትኛው ነጥብ ላይ ነው ከወንጀል ነፃ ሆነን ይኖርን ያለነው ከተባለ በጣም ያሳፍራል። ከራሳችን ጋር ብቻ እንቆም፣ ከሰው ጋር እናውራው። ቆም ብለን ራሳችንን ስናወራ ደካማ ጎናችንን ስናጠና ያሳፍራል። ወንጀላችን ልክ አንዳንዶቹ እንደሚሉት ወንጀል ሽታ ቢኖረው እርስ በርሳችን አብረን መቀመጥና ማለፍ አንችልም፣ መኖር አንችልም። ወንጀል አካል ሆኖ ወጥቶ ገጽታችን ላይ ቢነበብ አይናችንን ቀና አድርገን እርስ በርሳችን መታየት አንችልም ነበር። በሰው መሃል መንቀሳቀስ አንችልም ነበር። ነገር ግን አላህ ሸፍኖልን፣ አላህ ስለደበቀልን ተዘናጋን። የውም القيامة እኮ ሚስጥሮች ሁሉ የሚወጡበት ቀን አለ። يوم تبلى السرائر فما له من قوة ولا ناصر። ሚስጥር ሁሉ ይፋ የሚወጣበት ጊዜ አለ። ሰውነታችን ይናገራል፣ አፋችን ተለጉሞ ምድር ትመሰክራለች፣ ሁሉም ነገር ይመሰክርብናል። የዛን ጊዜ ምንድነው የሚወጣን? ተውበት የሚያስፈልገን ለዚህ ነው። ስለዚህ ተውበት ያስፈልገንም والله ያስፈልገናል። እነዚህ ሰዎች ለኛ መልካም ምሳሌዎች ናቸው። ተውበት ብዙ ምስጢሮችና ትሩፋቶች አሉት። አንደኛው ለስኬት እንድንበቃ ዱንያና አኺራ የተሳካ ህይወት መኖር የፈለገ ወንጀሉን አምኖ መጸጸት ብቻ ነው። قال الله وتوبوا الى الله جميعا ايها المؤمنون لعلكم تفلحون. شيخ الاسلام ابن تيميه رحمه الله من ይላሉ فالقلب لا يصلح ልብ ሊስተካከል አይችልም፣ ለስኬትም ሊበቃ አይችልም፣ እርካታና ደስታም ፍጹም አያገኝም፣ ሰላምና መረጋጋትም ማግኘት አይችልም አላህን በመገዛት አላህን በመውደድና ወደሱ በመጸጸት ካልሆነ በቀር ይላሉ። በእነዚህ ነገሮች ብቻ ነው ልብ እረፍትና ደስታ ማግኘት የሚችለው። ሁለተኛ ተውባ ወንጀልን ለማሰረዝ አይነተኛ መንገድ ነው። ተውበት ያደረገ አላህ ወንጀሉን ይቅር ይለዋል፣ ሁሉንም ነገር ይሰርዝለታል። ሶስተኛ ተውበት ወንጀልን ወደ መልካም ስራ ይቀይራል። قال الله إلا من تاب وآمن وعمل صالحا እነዛ የተጸጸቱ ያመኑና መልካምን የሰሩ فأولئك يبدل الله سيئاتهم حسنات الله سبحانه وتعالى ወንጀላቸውን ወደ መልካም ሊቀይርላቸዋል። وكان الله غفورا رحيما. ይህ ትልቅ የምስራች ነው ያ عباد الله. ابن عباس من الله رضي الله عنه وارضاه ነቢያችን ሰለላሁ ዐለይሂ ወአሊሂ ወሰለም ይሄ አያ ሲወርድ እንደተደሰቱት ሲደሰቱ አይቻላቅም ይላሉ። እንደዚሁም ደግሞ ኢና ፈተሕና ለከ ፈትሐን ሙቢና የሚለው መንቀጽ ሲወርድ የተደሰቱትን ያክል አይቼ ሲደሰቱ አይቻቸው አላቅም ይላሉ። ለምን? ይህ በጣም የሚያስደስት የሚያረካ ነገር በመሆኑ ነው። ተውባ ዱንያ ውስጥ መልካም ህይወት ለመኖር ዝናብ እንዲዘንብ አካላዊም ይሁን መንፈሳዊ ብርታትና ኃይል እንድናገኝ ገንዘብና ልጆቻችን እንዲበረክቱልን ከፈለግን ተውበት አይነተኛው መሳሪያ ነው። قال الله وأن استغفروا ربكم ثم توبوا إليه ወደ ጌታችሁ ተመለሱ ምህረትን ጠይቁት يمتعكم متاعا حسنا መልካም መኗኗርን መጠቃቀምን ያጠቃቀማችኋል إلى أجل مسمى እስከተወሰነ ጊዜ ويؤتي كل ذي فضل فضله. نبي الله هود عليه السلام منالو ويا قوم استغفروا ربكم ثم توبوا إليه ጌታ ህዝቦቼ ሆይ አላህን ይቅርታን ጠይቁ ከዚያም ወደሱ ተመለሱ ተጸጸቱ يرسل السماء عليكم مدرارا الله ሰማይን ዝናብ ይልቅላችኋል ከሰማይ ዝናብን ያወርድላችኋል የተንባባ ዝናብን ويزدكم قوة إلى قوتكم ከብርታት ላይ ብርታት ይጨምርላችኋል ولا تتولوا مجرمين. نبي الله نوح عليه السلام من قالوا
فقلت استغفروا ربكم إنه كان غفارا ጌታችሁን ይቅርታን ጠይቁ አላህ ይቅር ባይ ነው ወንጀልን የሚያልፍ ነው يرسل السماء عليكم مدرارا ዝናብን ያዘንብላችኋል ويمددكم بأموال وبنين ገንዘብና ልጆችንም ይሰጣችኋል ويجعل لكم جنات ويجعل لكم أنهارا هذا عباد الله እኛ ደካማ ቁጥራችን ብዙ ሆኖ ደካማ የሆንበት ምክንያት ምንድነው ተውበት ስለማናረግ ነው ወንጀላችንን ማመን አንፈልግም መጸጸትም አንፈልግም ለሰው الله እንዳይመስላችሁ ሰው ምንም አይጨምርልንም ምንም አይቀንስብንም ሰው ያወድሰን ከውዳሴ አያልፍም የተወሰነ ደቂቃና ሴኮንድ አድንቆት ብቻ ነው ከዛ ዞር ብሎ ያያየን ሰው ቢተቸን ምንም አያደርገንም ደረጃችንና ክብራችንን አይቀንስም አላህ ዘንድ ያለን ደረጃ ከቀነሰ ነው ችግሩ አላህ ፊት ከነሳን ነው ችግሩ አላህ ከተቸን ነው ችግሩ በእስላም ከተወቀስን ነው ችግሩ እንጂ ሰው መልካምን ብንሰራ መጥፎን ብንሰራ አወዳሽም አድናቂም ወቃሽም አለ በሁሉም ረገድ ግን እኛ ግንኙነታችን ከአላህ ጋር መሆን አለበት ራሳችንን በሁሉም የህይወት ዘርፍ መገምገም ካልቻለን ችግር ነው በዒባዳ ላይ በሽርክ ጉዳይ እኔ ትክክል ነኝ አይደለሁም ከሽርክ የጠራሁ ነኝ አይደለሁም ብለን ራሳችንን መገምገም የግድ ነው ንጹህ ነኝ ብሎ ማሰብ አይቻልም ከነቢዩላህ ኢብራሂም አንሻልም መቼ ማለት ነቢዩላህ ኢብራሂም عليه وعلى نبينا افضل الصلاه واتم التسليم من ነበር ያሉት وجنبني وبني ان نعبد الاصنام ነቢዩላህ ኢብራሂም ابو الانبياء ተብለዋል አይደል የነቢያቶች አባት ያስባላቸው ምንድነው በተውሂድ ላይ የነበራቸው ጽናትና ጥንካሬ ነው ሽርክን ለመፋለም የነበራቸው አቋም ነው ሽርክን አጥፍተዋል በጣም ተዋግተዋል ብዙ ተፋልመዋል እሳት ላይ በዚህ የተነሳ ተወርውረው አልነበረምን የነቢያቶች ሁሉ አራያና ምሳሌ የሆኑበት በዚህ የተነሳ ነው ኢነ ኢብራሂም ካነ ኡመተን قانتا لله حنيفا ብሎ አላህ ያደነቃቸው መሪ ብሎ ያላቸው መሪነት በሌላ አይደለም በኢማን በተቅዋ መሪ ስለነበሩ ነው ሰለዋቱላሂ ወሰላሙሁ ዐለይሂ ልጃቸውን አርደዋል ታውቃላችሁ በእርጅና የአላህ ትእዛዝ መጣና ልጃቸውን ሊያርዱ ሲሉ አላህ ፊዳ አመጣላቸው እንዲህ የታዘዙት ነቢዩላህ ኢብራሂም አላህን ከተማጸኑት ነገር አንዱ ምን ነበር ወጅኑብኒ ወበኒያ አን ነዕቡደ አልአስናም ጌታዬ ሆይ እኔና ልጆቼን ዝርያዎቼን ከጣዖት አምልኮት አርቀን አሉ ረቢ ኢነሁነ አضለልነ ከሲራ ሚን الناس ጌታዬ ሆይ ብዙ ሰዎችን አጥመዋል አሳስተዋልና እኔም ሰው ነኝና ዝርያዎቼም ሰዎች ናቸውና እንዳይሳሳቱ ጠብቀን ያ አላህ ብለው ተማጸኑ ነቢዩላህ ኢብራሂም ያን ሁሉ ተዋግተው ያን ሁሉ ተፋልመው አልተማመኑም በራሳቸው ላይ ለዚህ ነው ምን አሉ ሰለፎች ወመን ያእመኑ الفتنة أي الشرك بعد إبراهيم ከነቢዩላህ ኢብራሂም በኋላ ሽርክን አልሰራም ብሎ በራሱ ላይ የሚተማመን ማን ወንድ ጀግና አለ አሉ ከነቢያቶች የበለጠ ሐቅን የሚያውቃለ የለም ነቢያቶች ማዕሱም ናቸው باتفاق أهل العلم ዑለማዎች የጋራ ስምምነት ከከባኢር الذنوب አይደለም ከሽርክ ከትላልቅ ወንጀል እንኳን የተጠበቁ ናቸው ትናንሽ ወንጀል ላይ ነው ኺላፍ ያለው በእነ አህል العلم ሊሰሩ ይችላሉ ላይሰሩ ይችላሉ የሚለው እሱን ተውት ግን ከባኢር الذنوب አይደለም ሽርክ ከከባኢር الذنوب አላህ ጠብቋቸዋል ከመሆኑም ጋር በራሳቸው ተማምነው አይቀመጡም ነበር ምክንያቱም ፊትና ብዙ ሰዎችን አጣሟል ሽርክ ብዙ ሰዎችን አጥፍቷል ሳይታወቅ እኔ ያለው ጀግና ነኝ እያለ እየፎከረ ነብዩ አለይሂ ሰላቱ ወሰላም ሰሃቦቻቸውን ያስጠነቅቁበት የነበረው ክፍል ሽርክ ነበር ነቢያቶች የመጀመሪያ መልእክታቸው ጥሪያቸው በሽርክና በተውሂድ ጉዳይ ነው ተውሂድን ለማንገስ ሽርክን ለማዋረድና ለማርከስ ነው የመጡት እኔ ጠርቻለሁ ማለት አንችልም ግን ሽርክን አውቀን ካለንበት መላቀቅ ከሌለንበት መጠንቀቅና መራቅ ያስፈልጋል እኔ ስለዳንኩኝ ብቻ ሌላ ሰው ድኗል ማለት አይደለም ቤተሰቦቻችንን ማዳን ገጠር ያሉ ቤተሰቦቻችንን የማዳን ሁሉንም የማስተማር ግዴታ አለብን ከፊትናዎች ሁሉ የላቀው ፊትና ከባዱ ፊትና እሱ ነውና ነብዩ አለይሂ ሰላቱ ወሰላም ሽርክ እስኪጠፋ ድረስ እረፍት አልነበራቸውም ሰላም አይሰጣቸውም ነበር ወደ አላህ ሲጣሩበት የነበረው ርዕስ ይሄ ነው ቢድዓም እንደዚሁ ሌላው ችግር ነው ሌላው አደጋ ነው ተውበታችን ተቀባይነት እንዳይኖረው እንቅፋት ከሚሆኑ ነገሮች አንዱ እሱ ነው ቢድዓ ብዙ አይነት በሽታዎችና ችግሮችን ያስከትላል ራሳችንን መገምገም መፈተሽ የግድ ነው ራሳችንን ከቁርአንና ሐዲስ ጋር ማወዳደር
ማገናኘት ራሳችንን በቁርአንና በሐዲስ በትክክል መፈተሽ የግድ ነው የዚህን ጊዜ ነው እውነተኛ ደስታ መኖር የምንችለው እውነተኛ ኃይልን ማግኘት የምንችለው እውነተኛ የልብ ረፍትንና እርካታን ማግኘት የምንችለው ተውበት ካሉት ጥቅሞች መካከል ተውበት የሚያደርጉ ሰዎችን አላህ ይወዳል እንዳሳለፍ ነው እንደዚሁም ደግሞ ስድስተኛ ان الله يفرح بتوبه التائبين ስንጸጸት በጸጸታችን አላህ ይደሰታል سبحانه وتعالى ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ላይ በግልጽ ቋንቋ እንዳስቀመጡት ተውባ ለሚጸጸተው ሰዎች ለሚጸጸት ሰው በጣም ብዙ አይነት ለውጦች ይታያሉ ይላል ደስታን ያመጣለታል ለስላሴን ያመጣለታል አላህን ለማመስገን ያበቃዋል አላህ እንዲወደው ምክንያት ይሆነዋል ብዙ አይነት ጥቅሞችን ያስከትልለታል ይላሉ ተውባ የሚያደርጉ ሰዎችን አንዳንድ ናሙናዎችን ደግሞ እንመልከት አንድ ሰው ኢብራሂም ኢብኑ አድሃም ዘንድ መጣና እንዲህ አላቸው ያ አባ ኢስሐቅ ኢኒ ሙስሪፉን ዐላ ነፍሲ ቢልመዓሲ ወንጀል በመስራት በራሴ ላይ ወሰን አልፌያለሁ ብዙ ወንጀል ተገብራለሁ ሰራለሁና فاعرض علي ما يكون له زالها زاجرا ومستنقذا لقلبي ልቤን የሚያንበረክክ ከችግር የሚያድናት ከወንጀል የሚያቅበውን ነገር እስቲ ምከሩኝ አላቸው ኢብራሂም ኢብኑ አድሃም ምን አሉት إن قبلت 5 خصال وقدرت عليها لم تضرك معصية ولم توبقك لذة أمس نقروش علو النزان نقروش تقبله ما أدرك كتالك بتككل من المنجل بالسرع يقودهم من ما ينتفات لا أبقى عدال لتهم الشي نقرون يالاتش يا أبا إسحاق استي نقرون قال أما الأولى يمجمرا من قالت إذا أردت أن تعصي الله عز وجل فلا تأكل من رزقه يا الله من مراد ما تأسكفل لك يميسة هنسيسا إن دات مقب يا الله الرزق إن دات بلا قال فمن أين آكل وكل ما في الأرض من رزقه من نكاوت بمدر لا يالله هلو يا الله رزق هنو ياله من بدتش لنورنو قال يا هذا عندي هالت أفيحسن أن تأكل رزقه وتعصيه إيش أنت يالت رزق يبلى ستامس بس لا يامر على الانديانات سيساين يبلى تامس على بس لا يوني يشلم في الصم አይሆንም ይሻል ሁለተኛውን ሰጡኝ አላቸው ቀጠሉ اذا اردت ان تعصيه فلا تسكن شيئا من بلاده ሁለተኛውን ነገር ወሰዳለት አላህን መመሪያ መጣስ ከፈለክ ካማራ ችግር የለውም ጣስ ነገር ግን እሱ ሀገር ላይ እንዳትኖር قال الرجل هذه اعظم من الاولى ይሄ ከመጀመሪያ የባሰ ነው አላቸው ምስራቁም ምዕራቡም በመሃሉ ያለውም የዓለም ክፍል ሁሉ የአላህ ሆኖ እያለ የት ሊኖር ነው ታዲያ አላቸው ምን አሉት يا هذا أفيحسن أن تأكل من رزقه وتسكن بلاده وتعصيه رزقني يبلا أجر لا ينورك من مراهم متعسه وانجل مفصمه يامران في السماء يامرن مالك الشيء سوستنياون سطني علاج قال إذا أردت أن تعصيه وأنت تحت رزقه وفي بلاده الشيء رزقني يبلا أجر لا ينورك يسي الله من مراهم متعس كفلك فانظر موضعا لا يراك فيه مبارزا له فاعصيه فيه بيفع الله أنت يما يهبوتا سور بوتا فلقنا الزالي وانجل سرعله قد اللهم قالت قال يا إبراهيم كيف هذا وهو مطلع على ما في السرائر انديت بوست بدبك يمي السراو يتفصمون على اللهم لب وست يالون مستر يمياك ونجيتا انديت نو مدبكو قال يا هذا من قالت أنت هي قالت أفيحسن أن تأكل من رزقه رزق بلته أقروا لا ينورك السوء إياك السوء يتعام السور ما تكل هنا بس لا إمام مز يا أمر الله قالت أعرف السماء ورم الشيء ودارت تنيا ونطب من الشاقر قالت قال إذا جاءك ملك الموت ليقبض روحك ملك الموت روحها اللي عسيمتها
እንዲህ በለው አኽርኒ ሐታ አቱበ ተውበተን ነሱሓ መልካም ተውበት እስካደርግ ድረስ አቆየኝ ብለህ ንገረው አሉት። መልካም ስራ እስከሰራ ባክህ ጊዜ ስጠኝ በለው አሉት። ቃለ ላ የቅበሉ ሚኒ አይቀበለኝም እንዴት ይሆናል አላቸው። ቃለ ያ ሃዛ አንተ ሆይ አሉት ኢዘን ለተውበት እንኳን ብለህ መለከል ሞት ሲመጣ መመከት ማችል ከሆነ ከመጣ ማያዘገየ መሆኑን ካወቅ እሺ እንዴት ነው መትረፍ ምትችለው? እሺ አምስተኛውን አምጡልኝ አላቸው። ቃለ ኢዛ ጃአትከ ዘባንያ የውም አልቅያማ ሊያእኹዙከ ኢለ ናር የጀሃነም ዘበኛ የሆኑት መላኢካዎች መጥተው ወደ ጀሃነም ሊወስዱ ሲመጡ እንዳትሄድ ከነሱ ጋር ተውኝ በላቸው። አልሄድም በላቸው ሲሉት ኧረ እንዴት አይተውኝም አይለቁኝም ከያዙ አይምሩኝም ማለት ቃለ ፈከይፈ ተርጁ ነጃተ ኢዘን እንዲህ ከሆነ እንዴት ነው ነጃ ታዲያ የምትወጣው? ቃለ ያ ኢብራሂም እንዲህ አላቸው ኢብራሂም ሆይ በቂ ነው በቃኝ ይበቃኛል እኔ እስትግፋር አደርጋለሁ ወደ አላህ እመለሳለሁ። በዒባዳ ላይ ይህ ሰው ወይም ወጣት ጸናና ህይወቱ እስኪያልፍ ድረስ ቀጠለ ይላል። ይህም ጥያቄ ያ ዒባደላህ እኔን አንተን እሷን ይመለከተናል። ሁላችንም ያስቀመጡት 5 ነገር እኛንም ይመለከታል። የምንኖረው በአላህ ሪዝቅ የምንኖረው በአላህ ሀገር የእሱን ጸጋ እየበላን ከሱ መሰወርና መደበቅ አንችል። መለከል ሞት ቢመጣ መመከት አንችል። የጀሃነም መላኢካዎች መጥተው ሊወስዱን ሲፈልጉ አንፈልግም ብለን መቅረት የማንችል ከሆነ ምንድነው የሚበጀን? ተውበት ብቻ ነው፣ ጸጸት ብቻ ነው። የሚያባላ ምንድነው? ወንጀል ነው። የሚያባላ ምንድነው? ራሳችንን ንጹህ አድርገን ቆጥረን ስለምንኮፈስ ነው። ስንት አይነት ወንጀልና ስህተቶች አሉን። የወንጀል አይነቶችን ዘርዝረው ራሳችን ጋር እንስንቆም قل إنما أعظكم بواحدة الله እንዳለ قل إنما أعظكم بواحدة أن تقوموا لله مثنى وفرادا ይህ አይነተኛ የተውበትን ራሳችን የምንገመገምበት መንገድ ነው። እኔ የአላህ አደራ ምላችሁ ይላል አላህ ሁለት ሆናችሁ ነጠላ ሆናችሁ ለአላህ ብላችሁ ቆማችሁ እንድትገመግሙ ነው ራሳችሁን። ስለ ነብዩ አለይሂ ሰላቱ ሰላም ጉዳይ ነው አያ ግን ሁሉንም መመልከት ይችላል። ተውበት የግድ ነው። ጸጸት የግድ ነው። ነብዩ እኛ አይደለንም ነብዩ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም የሚመጣውንም ወንጀል ይቅር ያላቸው መልእክተኛው ሰለላሁ ዐለይሂ ወሰለም استغفار ያበዙ ነበር። በቀን ከ70 ጊዜ በላይ استغفار ያደርጉ ነበር። በአንዳንድ ዘገባ ላይ እንደመጣው ከ100 ጊዜ በላይ በቀን ውስጥ استغفار ያደርጋሉ። እኛስ ያ ዒባደላህ በቀን ስንት ነው استغفار የምናደርገው? በቀን ስንት ጊዜ ነው የምንጸጸተው? የወንጀል ጉዳይ ብንዘረዘረው ወደ ዝርዝር ብንገባ ብዙ ነው። ግን አላህ ወንጀላችንንም በዝርዝርም በጥቅሉም ይመራናል ወደሱ ከተመለስና ከተጸጸትን። ጥፋታችንን አምነን ከተቀበልን ይቀበለናል ሱብሓነሁ ወተዓላ። በሩ ክፍት ነው። ያንን የተከፈተው በር ሳይዘጋብን ወደ ጸጸትና ተውበት መመለስ ይኖርብናል። ኢንሻአላህ ከተውበት ጋር የተያያዙ መወሰድ ያለባቸው እርማቶችና ሌሎች ወሳኝ ነጥቦችን ኢንሻአላህ በሌላ ጊዜ የምናነሳ ይሆናል። በጥቅሉ በአላህ ማመጽ ላይ ራሳችንን ያስለመደን ምላሳችን ሐሜት፣ ሰውን ከሰው ጋር ማጋጨት፣ የውሸት ምስክርነት በአላህ ዲን ላይ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ በአላህ ስሞችና ባህሪያቶች ላይ ውሸት ያስለመደን ወደ አላህ እንመለስ። ልጆቻችንን ቤተሰቦቻችንን በአላህ ዲን ላይ ከማነጽ ይልቅ በወንጀል ላይ የተውን ሰዎች ወደ አላህ እንመለስ። ሰላትን ማዘግየት የለመድን ሰዎች ወዲያውኑ ወደ አላህ ተመልሰን በጊዜ እንስገድ። ሐራምን መብላት የለመድን ወደ አላህ ተመልሰን በሐላል እንገደል። ተውበትን ማዘግየት አደጋ ነው። ተውበትን ማፍጠን
ብልጠት ነው። ሞት ለማንም ቀጠሮ አይሰጥም፣ ለማንም ጊዜ አይሰጥም። ከመጣ መጣ ነው። ተውበት እስክናደርግም አይጠብቀንም። አላህ ስብሓንሁ ወተዓላ እንዲህ ይለናል፣ ያ አዩሃ ናስ አንቱም ልፉቀራኡ ኢለላህ ወላሁ ሁወ ልገኒዩ ልሐሚድ። እናንተ ሰዎች ሆይ እናንተ ከአላህ ፈላጊዎች ናችሁ፣ አላህ የተብቃቃ መስጉን ጌታ ነው ይላል። فأسأل الله تبارك وتعالى بمنه وكرمه أن يتوب علي وعليكم إنه نعم المولى ونعم النصير. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم ألف بين قلوبنا، اللهم وحد بين صفوفنا، اللهم أرنا الحق حقا وارزقنا اتباعه والباطل باطلا وارزقنا اجتنابه ولا تجعله ملتبسا علينا فنضل. إنك نعم المولى ونعم النصير، إنك نعم المولى ونعم النصير. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.